أسأل قدام نملس شرع من قبلنا شرع لنا نعم إلا أن يأتي ناسخ في شرعنا شريعتنا استدقمو يان نجر ميكلكل نجر سيمتا يقوم البيهالو شريعتنا است يان النجر يميكلكلو በጣም ብዙ ሐዲሶችን ጠቅሻለሁ መነሻ ላይ አሁን አይደለም መነሻ ላይ ጠቅሻለሁ የግድ ወደዚያ መመለስ የለብኝም كسر مسارته جمرو النبي صلى الله عليه وسلم كل بدعة ضلالة يلوبة من عمل عملا ليس عليه أمرنا فهو رد من أحدث في أمرنا هذا ما ليس منه فهو رد بتأم سفي بحث ميتأيقون أتبوش ناتشو الناس نندل مجمّر على إما نسجّالهم سلسي هون نجرو انديتي متعال مسالك نجرو ميمتعو شرع من قبلنا شرع لنا حتى يأتي ناسخ في شرعنا كهنا شريعات نست ناسخ متولتال ناسخ دقمو كل بدعة ضلالة يميلونه ያን الناسخ ደግሞ አልቀበልም አይ ኩሉ ቢድዓቲን ضلاله ላይ ሙናቀሻ ማድረግ ፈልጋለሁ የምትለኝ ከሆነ ጉዳዩ ይሄኛው ነጥብ ሳይሆን ይሄን ነጥብ እዚሁ ጋር ፓውዝ እናደርገውና ወለ ኩሉ ቢድዓ እናልፋለን ማለት ነው ግዴታ ላ ሐቢቢ አንዴ ስማይ በአላህ ሙዓዚዋ ችግር የለም ማለፍ እኮ እንችላለን አልተግባባንበትም ብለን ማለፍ እንችላለን ወለኩል ረእዩ ምንም ችግር የለብኝም እኔ يقول حبيبي كل بدعة እንመጣበታለን ሐዲስ ቁርአንን ይخصሳል አይخصስም ይነስኻል አይነስኽም እንደው እዚህ መስአላ ውስጥ መግባቱን ትቼው እመጣልሃለሁ ምንም ችግር የለውም እኔ ግን ረሱሉ ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ አስመልክቶ ሐዲስ ሰጡን እዚሁ እንትና ላይ ኢማሙ ጠበሪ ላይ ገብተህ ደግሞ ማየት ትችላለህ ረጅም ስለሆነ ነው እነ ኢብኑ አባስ ላይ ተረዱት በዚህ መልኩ ነው ይሄንን ነገር ባለመጠበቃቸው ምክንያት የተወቀሱት ከነዚያ ከነቢዩላህ ዒሳ አማኞች በኋላ የመጡ ትውልዶች ናቸው እነሱን አላህ አወገዘ እነዛኞቹ ደግሞ ይሄን አዲስ ቢድዓ ከቀዋዒድ ሸሪዓ ጋር ይገጥም ስለነበረ ይሄንን በመጠበቃቸው ምክንያት አላህ ምን እንዳሰጣቸው ብለው የነብዩ አለይሂ ሰላም ሐዲስ መጥቷል እዚህ ቦታ ላይ አይ ሐዲሱን አልቀበለውም እኔ ችግር የለም አንተ የምትጠቅስልኝ እዛም ጋር ሐዲስ ነው አይደል እንዴ እንመጣበታለን እዚህ ጋር ደግሞ بنص صريح وصحيح ومتصل مع هذه الآية نبي عليه السلام نسمى رسول صلى الله عليه وسلم إهنن የቁርአን አያ አመጡና አላህ Subhanahu Wa Ta'ala እዚህ ቁርአን ላይ የተቀሳቸው እነዚህ ናቸው አንደኛው ከሶስቶቹ ነጃ ከወጡት ባህታውያን የሆኑ ናቸው እነሱን አላህ የጀነት አድርጓቸዋል ብለው በጀነት የመሰከሩላቸው ነው አሁን ያነበብኩልህ ሐዲስ ማለት ነው ምናልባት ካላየኸው ኢብኑ ከቲር ላይ ገብተህ በደንብ የውዛም ላይ መጥቷል ሌሎችም ላይ መጥቷል ይሄ ሐዲስ ብቻ ላይ ሐዲሱ መጥቷል አይቼዋለሁ ሐዲሱን አንብቤዋለሁ ከመጣ ምን አድርገው ነው አንተ ወደ ሌላ ቦታ የምትወስደኝ እኮ ኢብኑ ከቲር ራሱ ይሄንን ሐዲስ ሰርድ ያደረገው ያመጣው ኢብኑ ከቲር ራሱ እኔ አይደለሁም እኮ ኢብኑ ከቲር አሁን ባነሳ ነው ቦታ ላይ ከነገጹ ልጥቀስላችሁ ኢብኑ ከቲር نعم فما رعوها حق رعايتها የሚለው ላይ ምንድነው ያለው فما قاموا بما التزموه على ራሳቸው ላይ ግዴታ ያደረጉትን ነገር حق القيام ሊሰሩበት አልቻሉ وهذا ذم لهم من وجهين احدهما في الابتداع في دين الله ما لم يأمر به الله والثاني في عدم قيامهم بما التزموه مما زعموا انه قربة يقربهم الى الله عز وجل مجمريا وهذا ذم لهم من وجهين الزيقا فما رعوها حق رعايتها بلو الله سبحانه وتعالى سل النسو سينقرن ሁለት ከነሱ የሚጠሉና አላህ እነሱ የኮነነበት ሁለት ነጥቦች አሉ አለ የመጀመሪያው ነጥብ ምንድነው في الابتداع في دين الله ما لم يأمر به الله الله ያላዘዘበትን ነገር እንደ አዲስ ቢድዓ መፍጠራቸው የዘማቸው መነሻ ሆነ አለ አንደኛው የዘሙ አንዱ ፓርት አዲስ ነገር መጤ ነገር ማምጣታቸው ነው ሁለተኛው ሲባል في عدم قيامهم بما التزموه مما زعموا انه قربة يقربهم الى الله ወደ አላህ ያቀርበናል ብለው ያሰቡትን ነገር ኢልቲዛም ባለማድረጋቸው ነው ስለዚህ አሁን ያለው ምንድነው ማለት ነው ወንድሜ አደም አንተ ያቀረብከው ነጥብ እንደሚመስለኝ ከሆነ ቢድዓ መስራታቸው ዑለሞች አልተቃወሟቸውም ዑለሞች ባይቃወሟቸው ነብዩ ሰለላሁ ዐለይሂ ወሰለም በአሐዲሶቻቸው ላይ ይሄንን ነገር ነስኽ የሚያደርጉ ስፍር ቁጥር የሌላቸውን በጣም ብዙ አሐዲሶችን ከቀደም ጀምሮ ከመነሻው ጀምሮ የጠቀስኳቸውን አሐዲሶች ላይ ተናግረዋል خلاص ወንድሜ አንድ ነገር ልበልክ خلاص በዚህ ነጥብ አልተግባባንም አይደል ከታች ያለው በደንብ አድርጎ እየሰማ ነው አንተ አሁን እዚህ ጋር አንተ ስትናገር እኔ በነገራችን ላይ ምሳሌ አምጥቼልሃለሁ ያመጣው ለምሳሌ ምንድነው الله سبحانه وتعالى قرآن لاي ورفع أبويه على العرش وخروا له سجدا بلو سينقرن
ሰገዱለት ብሎ ነገረንና ነብዩ ደግሞ ሐዲስ ላይ መተው ምን አሉ? ሐዲስ ላይ መስገድ አይቻልም ለሰው ልጅ መስገድ አይቻልም ብለው ተናገሩ። ያ ነገር ክልከላ አመጣበት አለ። ይሄኛውም አያ ደግሞ ፈማ ረዑሃ ሐቀ ሪዓየቲሃ የሚለውንም አያ ደግሞ በዚያኛው ሳይድ ስንወስድ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላህ አሉ። خلاص አልቋል ጉዳዩ። አይ አልተዋጠልኝም ሌላ እንትን አለው የምትለኝ ከሆነ ቢላ ዐለይክ ኢርሐም አኻክ ሐቢቢ። እንዴት ሐዲስ አልተዋጠልኝም እላለሁ? ቢላ ዐለይክ እንደዛ አይደለም ሐቢበና። ይኸውልህ አሁን አንተ የብኑ ከሲርን ትንተና ነው የመጣኸው። የብኑ ከሲር ትንተና ኻለፈል ጅምሁር ሐቢበና። እንደው ተወው ኻለፈል ጅምሁር ብለን እንውሰደው። ቢድዓው ላይ ኮንኗቸዋል የሚለው ማለት ነው። የነ ኢብኑ ጀሪር አጠበሪ፣ የነ ኢብኑ አልጀውዚ፣ የነ ኢማም አልቁርጡቢ፣ የነ ኢማም አልአሉሲ፣ የነ ኢማም ኢብኑ ዓሹር ላይ ሌሎቹም የሐዲስ የተፍሲር መድብሎች ላይ ገብተህ ብታየው ይሄ ቢድዓ ቆንጆ ቢድዓ እንደሆነ ነው ዑለማዎች ያስቀመጡ። በነገርህ ላይ ቅድም የጠቀስኩልህ ዑለማዎች በሙሉ እኮ ሙፈሲሮች ናቸው። ሙሐዲስ ብቻ አይደሉም፣ ፈቂህ ብቻ አይደሉም፣ ኡሱልዮች ናቸው። ስለዚህ አንዱ መነሻቸው ይሄ የቁርአን አያ ነው። ስለዚህ ኢብኑ ከሲር ኻለፈል ጅምሁር እዛ ቦታ ላይ አንደኛ እኔ ሐዲስ ነው ያመጣሁልህ ሐቢበና። ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ መስዑድን የነገሩት ሐዲስ ነው። ይሄ ሐዲስ እዚሁ መውዱዕ ላይ የመጣ ስለሆነ ሐቢቢ አደም ሐዲሱ አንተ የምትለውን ነገር በምንም አይደግፍም እኮ ነው ያልኩት። በምንም አይደግፍም። በምንም አይደግፍም ማለት ምን ማለት ነው? በግልጽ ቋንቋ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠውት ፈማ ረዑሃ የሚለውን አያ ጠቅሰው በንግግራቸው እነዚህ ናቸው እኮ ከሰባ ሁለቶቹ። እኔ ደግሞ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። እኔ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። አንድ ሐዲስ ላንብበው አይደለም ስላልኩ ሹፍ ወላ ሸርዑ ጋር ችግር የለብኝም። ሸርዑ መን ቀብለና ላይ ችግር የለብኝም አይደለም። ሙዓዚ አንድ እየተሰማማን በአላህ እንደው ማለት ካልጠቀሰ እኮ ነው የምትዋለው። ዲራየተን የማያስኬደን ከሆነ እሄዳለሁ፣ ችግር የለውም። ይሄን ለቅቄ አንተ ወደምትፈልጋቸው ንሶች እንሄዳለን። ነገር ግን ሐዲሱ ረዋህ ኢብኑ አቢ ሐቲም ወቀዋህ ኢብኑ ከሲር